ያልታሰበው ልብ አንጠልጣይ የህይወት ታሪክ ክፍል 3 ጸሐፊ ተምር አህመድ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ጉዞ ከጀመሩ ከትንሽ ደቂቃ በኋላ አንዴ ጋሻ አሊ ጋር አንዴ ደግሞ ማሯ ጋር የሚደውለው የሰው ቁጥር ስፍር አልነበረውም። ታዲያ ሁሉም የሚጠይቁት የት ደረሳችሁ፣ ጉዞ ጥሩ ነው የሚል ተመሳሳይ ጥያቄ ነበር። እና ማሯም ቆንጆ ነው አልሐምዱሊላህ፣ አሁን እዚህ ቦታ ደርሰናል፣ ስንደርስ እንደውላለን እያሉ ተመሳሳይ መልስ በመስጠት ስልኩ ይዘጋል። ከኤልሲ ጋር ደግሞ እንደተለመደው በቴክስት እያንዳንዱን ነገር ያወራሉ። በእንዲህ አይነት ሁኔታ ጥቂት እንደተጓዙ ከፊት ለፊታቸው በቅርብ ርቀት ከባድ የተኩስ ድምፅ ተሰማቸው። ተሳፋሪው በሙሉ በአንድ ድምፅ ጮኸ። ሾፌሩን በመደናገጥ መኪናውን እያቆመ ባላችሁበት ወደ መሬት ዝቅ ብላችሁ ተኙ በማለት ትዕዛዝ ካስተላለፈ በኋላ ከወንበሩ ስር ተሸሸገ። ረዳቱም ጮክ ብሎ የሾፌሩን መልእክት ለተሳፋሪዎች አስተጋብቶ በጉልበቱ በመንበርከክ ዝቅ አለ። መሪም ከፊት ለፊት ቆማ ወደ አባቷ እያየች አባዬ አባ ትላለች። ወደ አባቷ ለመሄድ ብትሞክርም በቅጽበት በመተላለፊያው ላይ የተኙ ሰዎች ለማለፍ አስቸገሯት። ጋሻ አሊም እንደምንም ወደ ልጃቸው ለማለፍ እየሞከሩ ልጄ እሱ ጋር ዝቅ ብለሽ ተቀመጪ፣ አትቁሚ፣ እኔ መጣሁ አሏት። ሌላው መኪና ውስጥ ያለው ሰው በአንድ ላይ ሁላችሁም ባላችሁበት ዝቅ በሉ፣ አትንቀሳቀሱ እያለ ይጮሃል። የተኩሱ ጩኸት እየባሰ አልፎ አልፎ ፍንጥርጣሪዎች ወደ መኪናው መግባት ጀመሩ። መሪም የአባቷን ምክር ሰምታ ዝቅ ብትልም በአፏ ግን አባቷን ባሉበት ዝቅ እንዲሉና ወደ እሷ መምጣት እንዲያቆሙ ማስጠንቀቋን አላቆመችም ነበር። ጋሻ አሊ ግን እንደምንም ብለው መካከል ላይ ሲደርሱ አንድ ጥይት የመኪናው መስኮቱን በርቅሳ ገባች። መኪና ውስጥ ያለው ህዝብ ዋይታው በረታ። ሁሉም አንገቱን ቀብሮ ጸሎት ጀመረ። መሪም ግን ቀና ብላ አባቷን ተመለከተች። ያየችውን ባለማመን ተስፈንጥራ በመነሳት አባዬ ስትል ጮኸች። አይኖቹ ሁሉ ጋሻ አሊ ላይ አረፉ። ጋሻ አሊ ቆመው ከነበሩበት ቦታ አልነበሩም። ማንም ወደ እነሱ ተጠግቶ ሊያያቸው አልደፈረም። የጥይቱ ፍንጥርጣሪ ስለበረታ ሁሉም አንገቱን ደፍቶ ጸሎት ማድረጉን መርጧል። መሪም ግን በለቅሶና በድንጋጤ ደጋግማ አባቷን እየተጣራች በትግል ካሉበት ቦታ ደረሰች። አሁን ይበልጥ ጮኸች። ጋሻ አሊ ልባቸው አካባቢ ተመተው በኃይለኛው ደም እየፈሰሳቸው ነበር። ግራ ቀኝ እያየች እየጮኸች ብትለምንም ማንም ግን ጸሎትን ለማቋረጥ ፈቃደኛ አልነበረም። መኪና ውስጥ ያለው ሰው ሁሉ ፈጣሪውን ልመና ላይ ነው። የዛሬው ልመና ግን እንደ ሁልጊዜው አምላኬ ይህንን ቀን አሳልፈኝ፣ ከተራፊዎች አድርገኝ የሚል አልነበረም። ሁሉም በህይወት መውጣቱ ላይ ተስፋ በመቁረጡ የበደልኩን ይቅር በለኝ፣ የሰራሁትን ወንጀል አንተ ማረኝ፣ መጨረሻዬን አሳምርልኝ የሚል የወዲያኛውን ቤቱን ለማሳመር የሚደረግ ተማጽኖ ነበር። ወይም ደግሞ ከልጄ በፊት እኔን፣ አደረሃን ከእናቴ በፊት እኔን አስቀድመኝ የሚል ከስቃይ ለመትረፍ የሚደረጉ በእንባ የታጀቡ ጸሎቶች መኪናውን ሞልተውታል። ማንም የመርየምን ጩኸት ጆሮ አይሰጠውም። የአባቷን አንገት ጉልበቷ ላይ አድርጋ እየተንሰቀሰቀች አባዬ ይዞ እሺ፣ አሁን ተኩሱ ያልቃል፣ ሆስፒታል እንሄዳለን፣ የኔ ጀግና እናልፈዋለን። እጅ መስጠትን አስተምረኝ አታውቅም እኮ አንተ መቼም እጅ አትሰጥም አይደል? ከአላህ ጋር ሁሉም ሰላም ይሆናል። በመርበትበትና በሲቃ እንባቸውን የጠረገች ስታበረታቸው ፈገግ እያሉ አንገታቸውን በመነቅነቅ ቢመልሱላትም ድንገት አይናቸውን ጨፍኖ ዝም አሉ። እባካችሁ አባቴ ሊሞትብኝ ነው፣ እባካችሁ አንድ ነገር አድርጉልኝ ብላ ጮኸች። ጩኸቷን መቋቋም ያልቻለች አንድ አጠገቧ አንገቷን ደፍቶ የነበረ ወጣት ቀና ብሎ አንገታቸው ስር ያለ የደም ስራቸውን ያዝ አድርጎ ከቆየ በኋላ የልብ ምታቸው በጣም እየደከመ ነው አላት። እና በጥይት እኮ ነው የተመታው፣ ክፈቱልኝ፣ አባቴን ላድንበት። አባቴ ምንም አይሆንም፣ ስለማታውቀው ነው። ምን ያህል ነገሮችን ተቋቁሞ እንዳለፈ ስለማታውቁ ነው። በሩን ክፈቱልኝ፣ አባቴን ላድንበት። ልጁ እጇን ሊይዛት ቢሞክርም አስለቅቃው የአባቱን ጭንቅላት እሱ ግር ላይ አድርጋ ወደ መኪናው በር ሄደች።
በዚህ ጊዜ የመኪናው ሰው የበለጠ ጮኸ፣ ያለቅስም ጀመር። ከደቂቃዎች በፊት አንገቷን አቀርቅራ በእርጋታ ስትጓዝ ያያት ጨዋና አይናፋር ልጅ አባቷ መከታ ሆኖ በየደቂቃው ደህንነቷን ሲጠብቁ በተደጋጋሚ በስልክ የሚደውሉለት ዘመዶቿ ስለ እሷ ሲጨነቁ ከምልልሳቸው የተረዷት ልጅ በሰዓታት ልዩነት ብቸኛ ሆና በሐዘን ልቧ ተሰብሮ ባላት አቅም አባቷን ለማዳን ስትፍጨረጭር ግን ደግሞ ምንም ነገር ማድረግ አቅቷት ልቧ ሲነድ ድንጋጤና ሐዘን እብድ ሲያደርጋት ይህን ሁሉ ሲያዩ አለማልቀስ አልቻሉም። ወደ በሩ በተጠጋች ቁጥር ሁሉም እየያዙ በማስቆም ሊያጽናናት ሲሞክሩ እየታገለቻቸው በሩ ጋር ደረሰች። ሹፌሩም ካለበት ቀና በማለት ጮክ ብሎ አሁን ትንሽ ተኩሱ እየቀዘቀዘ ነው፣ ትንሽ ጠብቂ፣ አይዞሽ፣ ቅርብ ወዳለ ሆስፒታል እንሄዳለን አላት። ከዚህ ውጭ ምንም ማድረግ ባለመቻሉ እያዘነ አይሆንም፣ አልታገስም፣ አይሆንም፣ አባቴ እኮ ዓይኑን ጨፍኗል፣ አይታይህም? ደሙ እኮ እየፈሰሰ ነው ጮኸች። የጥይቱ ድምፅ ስለቀነሰና ተኩሱ የነበረው ወደፊት ስለነበረ ሹፌሩ በቃሽ ወደኋላ ተመልሰን ያለፍን ሆስፒታል ጋር እንሄዳለን በማለት መኪናውን አስነሳው። ሰው ሁሉ ከገባበት ወንበር ስር እየወጣ ተመስገን እያለ መሬት ሳመ። ወደ መሪም አባት እየዞረ ደረቱን እየመታ አይ ሰው መሆን፣ አይ ቆም ያለው ማለት፣ አቤት እያሉ ወደ ሰማይ አንጋጠጡ። መሪም አባቷን አቅፋ ቁርአን እየቀራች ታለቅሳለች። መንገዱ ሰላም ነበር። በጥቂት ደቂቃዎች ሆስፒታል በመድረስ ጋሻ አሊን ተሸክመው ድንገተኛ ክፍል አስገቧቸው። የድንገተኛ ክፍሉ በቁስለኞች ተሞልቶ ነበርና የጤና ጣቢያ ባለሙያዎች በፍጥነት ከወዲያ ወዲህ እያሉ በማስተናገድ ላይ ናቸው። ጋሻ አሊንም እንዳዩአቸው ተጠግተው ካወሯቸው በኋላ ሄሎ ማሯ፣ ስልክ ለምንድን ነው የማታነሱት? መንገድ ላይ ጦርነት እንዳለ ሰምተን እኮ ስንደውል አላነሳም ብላችሁ አስደነገጣችሁ። ለመሆኑ ደህና ናችሁ? በጣም ተጨንቆ ስለነበረ ስትደውልለት ባለማመን አንስቶ በላይ ጠየቃት። ደህና አይደለንም ቢኒ፣ አባቴ እኮ ሞተብኝ። ድክም ባለ ድምፅ ከሲቃ ጋር እየታገለች መለሰችለትና ስቅስቅ አለች። ቢኒያም ድንግጥ ብሎ ባለበት ሸርተት ብሎ እየተቀመጠ ጥቂት ዝም ካለ በኋላ ምን? እሺ ማሯ ተረጋጊ፣ ቆይ አሁን የት ነሽ? እንባውን መቆጣጠር አልቻለም። የነበሩበትን ሆስፒታል የሚገኝበትን አገር ነገረችው። ለትንሽ ደቂቃ አብረው አለቀሱና ስልኩ ተዘጋ። መሪም ራሷን አይደለችም። ዶክተሩ አባቷ እንደሞተ ሲነግራት አላምንም ብላ በትግል አባቷ አልጋ ላይ ሄዳ ተነሳ አባዬ እያለች መለማመጧን ያዘች። ልቧ ሲቃጠል ሁሉም ነገር ብዙ ሲልባት መራመድ ሲያቅጣትና ተንሸራታ ስትወድቅ ይታወሳታል። አሁን አልጋ ላይ ግሉኮስ ተሰክቶላት ተኝታ ለቅርብ ሰው ደውለሽ ተናገሪ ስለተባለች በመጀመሪያ ለቢኒያም መደውሏ ነበር። ወይዘሮ ሐዋ ጦርነት አለ መባሉን ከሰሙ ጊዜ ጀምሮ ወገባቸውን ታጥቀው በድንጋጤ ከወዲያ ወዲህ እያሉ በተደጋጋሚ ስልክ ቢደውልም አይነሳም። በጭንቀት ሁሉም እነ ሐዋዬ ጋር ተሰብስበው አንዴ መሪም ጋር አንዴ ደግሞ ጋሻ አሊ ጋር ቢሞክሩም አይነሳም። ወይዘሮ ሐዋ ጭንቀቱ ሲበዛባቸው ውስጥ የተረበሸ ውስጥ ያልጠነከራለኝ ሙሉዬ ብለው ለቅሶ ጀመሩ። ወይዘሮ ሙሉ ቆጣ ብለው ምንድነው ገና ሳይሆን ለሰይጣን ፊት መስጠት፣ ቤት አጥብሽ ስገጅና ነይ ቡና እንጠጣ፣ አጫጭሽ ይጠብቅሻለሁ ብለው እርሳቸው በርትተው ሊያበረቷቸው ቢሞክሩም ስልኩ ለረጅም ጊዜ አልነሳ ሲል ግን የሰፈር ሰው ሁሉ ተሰብስቦ ያጽናናቸው ጀመር። በዚህ መሃል ቢኒያም መሪም ስትደውልለት ተነስቶ በመውጣት ካወራት በኋላ ምንም ሳይላቸው ሞተሩን አስነስቶ ከነፈ። እንባ፣ ሐዘን፣ ስብራት፣ ድንጋጤ ድብልቅልቅ ያለ የማይገለጽ ስሜት ውስጥ ሆኖ በከፍተኛ ፍጥነት እየነዳ ሆስፒታል ደረሰ። ጦርነት አለ ወደ ተባለበት አቅጣጫ ሞተሩን እያከነፈ ሲጓዝ ያዩት የሀገሩ ሰዎች ሊያስቆሙት ቢሞክሩም ስላልተሳካላቸው ወደ ቤት በመሄድ ለወላጆቹ በመንገራቸው የቤተሰቡ ጭንቀት ይበልጥ ኃይሎ ለቢኒያም በተደጋጋሚ ደውሎ ነበር። የስልኩ ንዝረት ሲበዛበት በመሃል ስልኩን አንስቶ ጋሻ አሊ በጨረፍታ በጥይት ተመተው ሆስፒታል መግባታቸውንና እሱ እየሄደ መሆኑን ከአድራሻው ጋር አያይዞ ነገራቸው። ቤቱ ቀውጢ ሆነ። ወይዘሮ ሐዋ በድንጋጤ ደርቀው በመቅረታቸው እትዬ ሙሉ የሚያስፈልገውን ሁሉ ካዘጋጁ በኋላ አቶ ዘበነ ባመጡት የኮንትራት መኪና ከሌሎች ጎረቤቶች ጋር ሆነው ገሰገሱ።
ቢኒያም ሆስፒታሉን ትንሽ ከተዟዟረና ሰራተኞችን ከጠየቀ በኋላ መሪም ከተኛችበት ክፍል ደረሰ። ከኋላ ሲመለከታት ኩርምት ብላ ጮክ ብላ ላለማልቀስ የታገለች ሲቃ በማውጣት ሰውነቷ ይንቀጠቀጣል። እንዲሁና ሲያየት አልቻለም። ይበልጥ መጠንከር ያቃተው ፊቱን አዙሮ ግድግዳው ላይ ግንባሩን በማስደገፍ ተንሰቀሰቀ። ማሯም የሲቃ ድምፅ በመስማቷ ፊቷን መለሰች። እንዳየችው ቢኒያም ብላ ግሉኮስን ነቃቅላ ካልጋው በመውረድ ደረቱ ላይ ሽጉጥ ጣለች። በሰው ሀገር ብቻዋን ሐዘኗን መቋቋም አቅቷት የምታውቀው የሚረዳትና ሐዘኗንም የምታጋራው ሰው አስፈልጓት ነበር። እሱም በመርበትበት እያለቀሰ አንድ ላይ ለቅሷቸው ሀይሎ ከቆሙበት እስኪያስቀምጧቸውና መሬት እስኪያስታከካቸው ድረስ ግንባራቸውን ገጥሞ ስቅስቅ ብለው በነፃነት ተላቀሱ። ቢኒያም እባክህ አንተም እውነት ነው እንዳትለኝ፣ አባቴ ይነሳል ውሸት ነው በለኝ። እኔ እኮ አላመንኳቸውም። የእውነት አባዬ በማላውቀው ሀገር ብቻዬን ጨክኖ የሚሄድ ይመስልሃል? አንተም እንደዛ ታስባለህ? ቢኒያም ላይ ጮኸች። ቢኒያም በሰዓቱ ከሷ የበለጠ እያለቀሰ ስለነበረ ምንም ማለት አልቻለም። እጇን ብቻ እየያዘ አስጠግቶ በማቀፍ ሊያረጋጋት ይሞክራል። ክፍል ውስጥ ለረጅም ሰዓት በእንዲህ አይነት ሁኔታ ከቆዩ በኋላ ዶክተሩ በሩን እያንኳኳ ይቅርታ፣ የጋሻሊ ቤተሰቦች ናችሁ? አለ በተረጋጋ ድምፅ። አዎ፣ አባዬ አልሞተም አይደል? ዶክተር ተረፈ አይደል? አላልኳችሁ? እሱ በእኔ ላይ እንዲያጨክን ነግራችሁ ነበር። ሲጀመር አላመንኳቸውም ነበር እኮ። አዎ ዶክተር፣ እኔ ልጁ ነኝ እና ወደሱ ሰዱኝ። እንባን እየጠራረገች ከፊቱ ቀድማ ወደ በር ስትመጣ እማዬ ብላ ጮኸች። ቢኒያምና ዶክተሩን ፊታቸውን ወደ በሩ ሲያዞሩ በቁጥር 10 የሚጠጉ ሰዎች በድንጋጤ እየተሯሯጡ ወደ እነሱ ሲመጡ ተመለከቱ። ቤተሰቦቿ ናቸው? አይኑን ከነሱ ላይ ሳይነቅል ቢኒያምን ጠየቀው። ፊት ያለችው እናቷ ናት። ጋሻሊ እንደሞቱ አታውቅም። ትንሽ ጥይት መቷቸዋል ነው ያልኳት አለ ለቅሶውን ለማስቆም እየታገለ። በዚህ ጊዜ ዶክተሩ ቀልጠፍ ብሎ ወደ እነሱ የተጠጋ የጋሻሊ ቤተሰቦች? አቶ ዘበነን በመረጋጋት አዎ ቤተሰቦች ነን። የትኛው ክፍል ነው? ጉዳቱስ እንዴት ነው አሉ ወደ ዶክተሩ ቀርበው። ወይዘሮ ሀዋ ደግሞ ልጃቸውን አገላብጦ ተመልክተው እየሳሙ አልሐምዱሊላህ ምንም አልሆንሽብኝም አይደል? ደህና ነሽ አይደል ልጄ? እጅሽ ላይ ምንድነው የተሰካው? ምንድነው ይሄ አሉ የግሉኮሱን እየነቀሉ። እማዬ አባዬ እኮ ትቶን ሄዷል። እንደዛ እያሉ ነው። አይሆንም ባያቸው። አባትሽ ሞቷል እያሉኝ ነው እኮ። እስኪ አንቺ የሚሰሙሽ ከሆነ አስቁሚያቸው። እናቷ እግር ስር ዘፍ እያለች መንሰቅሰቋን ቀጠለች። በዚህ ጊዜ ሁሉም ፊቱን ወደ ዶክተሩ አዝሮ መልሱን ይጠባበቅ ጀመር። አዝናለሁ፣ እዚህ ከመምጣታቸው በፊት ብዙ ደም ስለፈሰሳቸው ማትረፍ አልቻልንም። ፈጣሪ ያጽናችሁ ብሎ ወደፊት ከነፈ። ጦርነት እንዲህ ነው። ነገ በስምምነት መጨባበጥ፣ መፈራረምና መሻሻም ላይቀር እንደ ጋሻሊ ያሉ ጠንካራ አባቶችን ይበላብናል። ተስፈኛ ልጆችን፣ ደስተኛ ቤተሰቦችን ይበታትናል። ንጹሃንን መረማመጃ አድርጎ አንዱን ባለስልጣን ወደ ከፍታ ይሰቅላል። ጦርነት እሳት ነው። አጥፊውን ከአልሚው፣ አዋቂውን ከጃሂሉ አይመርጥም፣ ሁሉን ይበላል። ታዲያ ኢትዮጵያ ውስጥ ይህ እሳት ከተለኮሰ ሰንበትበት ብሏል። መቼ ይሁን የሚጠፋው? መቼስ የሚበርደው? ጠዋት በሰላም ወጡ ካለሰቀቀን ጆሮአችን ምንም ሳይሰማ ልባችን በምንም ሳይሰበር በሰላም መግባት የምንጀምረው መቼ ነው? ለካ የሰላም ዋጋ ይበልጥ የሚገባን ስናጣውና ስንታገልለት ነው። የስንቱን ቤት ምሰሶ እንክት አድርጎ በልቶ ባዶ አስቀረ። ስንቱን እናት የወላድ መሃን አደረገ። እረ ስንቱን ወንድማማቾች ነጣጠለ። ሁላችንም በዚህ ጦርነት በቀጥታም ሆነ በተዘዋዋሪ በትንሹ አንድ ሰው ገበረናል። ለውጥ ላይ መጣ የንጹሃንን ደም በየመንገዱ ማፍሰስ መች ነው የሚቆመው? ከአንድ ወር በኋላ ወይዘሮ ሀዋ በድንጋጤ ራሳቸውን ስተው ሆስፒታል በመግባታቸው ባላቸውን ቆሞ ለመቅበር እንኳን አልታደሉም። ቤተሰቡ ሁሉ ድጋሚ በሌላ ሐዘንና ድንጋጤ ተውጦ የወይዘሮ ሀዋን መንቃት ሲጠባበቅ ቆይቶ በ15ኛ ቀን ነቅተው ወደ ቤት ቢመለሱም እስካሁን ማንንም ለማናገር አልደፈሩም። አይናቸውን ብቻ እያንከባለሉ ተኝተው ውለው ተኝተው ያድራሉ።
መሪም ሰማይና ምድሩ ተደፍቶባታል። የአባቷን ሞት አምና ሳትቀበል የእናቷ ሁኔታ ሲጨመርባት መቋቋም አልቻለችም። ውስጧ ትልቅ ስብራትና ህመም ተሸክማ ጠንካራ በመምሰል እናቷን እያስታመመች ነው። ታዲያ በዚህ ሁሉ ጊዜ ቢንያም ከጎኗ ነበር። ለአፍታ እንኳን ብቻዋን ሊተዋት አልፈቀደም። የጠየቀችውንም ያስፈልጋታል ብሎ ያሰበውን እያንዳንዱን ነገር ሲሰጣት ሐዘኑን መቋቋም አቅቷት ስብር ስትል እያጠነከራትና ሁሉም እንደሚያልፍ መክሮ እያጽናናት እንድታለቅስ ፈቅዶላት አብሯት እያለቀሰ ለደቂቃዎች ብቻዋን ሳይተዋት በሐዘን ተጎድቶ አሳልፏል። ወይዘሮ ሙሉና አቶ ዘበነም ድንገት በተፈጠረው ነገር ሐዘን እየጎዳቸው ከጋሽ አሊና ከሐዋዬ ጋር ቤተሰቦች አንድ ላይ ሆነው ቤታቸውን በመዝጋት ለቅሶና ቀብሩን ቀጥ አድርገው አስፈጽመው ሆስፒታል የተመላለሱ እያደሩ ሐዋዬን አሳመዋል። አሁንም ቤት ከተመለሱ በኋላ ወይዘሮ ሐዋ ወደ ነበሩበት እንዲመለሱ የማያደርጉት ነገር አልነበረም። ብቻ ይህች ወር ለዚህ ቤተሰብ ከባድ የማይታለፍ የምትመስል የጨለማ ጊዜ ነበረች። ታዲያ በአንድ ቀን ጠዋት ቢንያም ከመሪም ጋር በመሆን ወይዘሮ ሐዋን ለቀጠሮ ሆስፒታል አድርሰው እየተመለሱ ሳለ ኤልሳ ማሯ ጋር ደወለች። ማሯም ስልኩን አንስታ ጥቂት እንዳወራቻት ፊቷ እየተቀያየረ ይሄማ በፍጹም አይሆንም ስትል ጮኸች። ቢንያምን በመደናገጥ ምን እንደተፈጠረ ሲጠይቃት እንዲያውም ቢንያምን አዋሪው እንካ ብላ ስልኩን ወደሷ አቀበለችው። ኤልሲ ደህና ነሽ አለ በድንጋጤ። ደህና ነኝ ወንድሜ፣ ለማሯ እኮ ማታ ያወራውልህን ነገር አማክሪያት እኮ ነው የተናደደችብኝ። ኦኬ በቃ አሁን መንገድ ላይ ስለሆንን በኋላ እናወራለን። ማሯ በጮህ ስታወራሽ አስደንግጠኝ እኮ ነው። አውቀነዋ ስለዚህ ጉዳይ አስቀድመ ካንተ ጋር እንዳወራን ለማሯ አልነገርካትም አይደል? እኔም ወድሻለሁ ታናሼ፣ ቤት እንደገባ እንደውልሻለሁ፣ ቻው ብሎ መልሷን ሳይጠብቅ ጆሮዋ ላይ ጠረቀሙ። ማሯም ግራ በመጋባት ለምን አላወራሃትም? ቆይ ልጅቱ እኮ ጭራሽ የማይሆን ነገር እያሰበች ነው። እኔ ስልኩን የተቀበልኩሽ ደህንነቱ አሳስቦኝ ነው፣ በኋላ የሚደርስ ጉዳይ ነው ስትለኝ ቤት ስንገባ እናወራለን አልኳት። ያን ያህል አስቸኳይ ነው አላት ትከሻውን እየሰበቀ። እሺ አውርታችሁበት አሳውቁኝ፣ ከኔ ጋር ማታ አውርተንበት እንደማይሆን ብነግራትም አልሰማ ብላ አሁን ልታሳምነኝ የሞከረች ነው። በምትችለው መጠን ሐሳቧ እንዳትቀበልሽ ቢንያም አለችው በለመምጥ። እሺ አታስቢ፣ አሳውቅሻለሁ። ወይዘሮ ሐዋ ከሁለቱ መሃል ተቀምጠው የሚሆነውን ሁሉ ያስተውላሉ። ማራውና ቢኒ ግን አንዳንዴ ከወይዘሮ ሐዋ ጋር መሆናቸውን ረስተው ብዙ ነገር ያወራሉ። በዚህ 15 ቀን የሆስፒታል ክትትል ሲያመላልሷቸው የነበሩት እነሱ ስለሆነ ወይዘሮ ሐዋ ፊት ሳያስተውሉት ብዙ ነገር አውርተዋል። ቤት እንደደረሱ ማሯ ለቢንያም ቁርስ አቅርባለት የቤቱን ስራ ለመስራት ከቤተሰቦቿ ጋር ጉድ ጀመረች። እንዲሁ ከወዲያ ወዲህ ስትል ቀኑ በመምሸት የመግሪብ ሰላቷን ሰግዳ መስገጃዋ ላይ አረፋለች። ጥቂት እንደቆየች አክስቷ ልጅ ከውጭ ሆና ስሟን ተጣራች። አቤት ሶፊ። መስገጃዋን ያጠፈች ወደ ውጭ ብቅ አለች። ቢንያም በር ላይ እየጠበቀች ነው። ደግሞ መስገጃውን አትጠፊው፣ እሱ ጋር አንጥፊልኝ። በር ላይ ሆኖ ሰዓቱ ስለመሸ የተቻኮለች ውዱ በማድረግ ላይ ነበረች። ማሯ መስገጃ ልብሷን እንደለበሰች የውጭውን በር ከፍታ ወጣች። ነይ እስኪ በቆሎ እየበላን ወክ እናድርግ፣ በቆሎ በጣም አምሮኛል አላት ፈገግ እያለ። አረ በዚህ ሰዓት የምን ወክ ነው? እኔ በጣም ደክሞኛል። ያን ያክል ካማረ ይዘናና ቤት እንበላለን። መብላት ብቻ አይደለም ያማረኝ፣ ካንቺ ጋር ወክ ማድረግ በጣም ናፍቆኛል። በፍርሃት ፊቷ እየቀላ ቢንያም አቁም፣ በዚህ ሰዓት ብዙ የሚያስጨንቀኝ ነገር አለ፣ እባክህ አንተ ማትጨመርብኝ አለች ኮስተር ብላ። ይገባኛል፣ አዎ ይገባኛል፣ ምን ያህል ከባድ ጊዜ እያሳለፍሽ እንደሆነ አውቃለሁ። ታውቂያለሽ ሌላ ጭንቀት ልሆንብሽ አልፈልግም፣ ግን ደግሞ ስትታመሚ አብረሽ መታመም እፈልጋለሁ። ይህንን ከባድ ጊዜ ብቻሽን ሳይሆን ተያይዘን አንድ ላይ እንድንወጣው እፈልጋለሁ። በዚህ ሰዓት ብቻሽን ልተውሽ አልፈልግም። ማሯ አንገቷን አቀርቅራ ስታዳምጣ ቆይታ ምን ማለት እንዳለብኝ አላውቅም። እኔም እኮ በዚህ ሰዓት አንተ አጠገቤ ባትሆን ይህ ሁሉን ነገር መቋቋሜን እርግጠኛ አይደለሁ። ራስ ወዳዱኝ እየጎዳው እንኳን በዚህ ጨለማ ለብቻ አልተውከኝም። ቢንያም ከልብ ያመሰግናለሁ። ደግሞ ጀመርሽ። ነይ በቃ በቆላችን እንብላ፣ በዛውም ስለዚህ ጉዳይ እናወራለን። እሺ ኮት ደርቤ ልምጣ።
እጠብቅሻለሁ ብሏት ፊቷን ስታዞር እትዬ ሙሉ ከቤታቸው በትልቁ በር በመውጣት ወደ እነሱ እየመጡ ምን ነው ቢኒዬ፣ ምን ሆናችሁ በዚህ ጨለማ? በር ላይ ምን ተገትረህ ትቆማለህ? ወደ ውስጥ አትገባ? አለ ጮክ ብሎ። ማሯ ድምፃቸውን ስትሰማ ሳይደርሱባት የፈጠነች ወደ ውስጥ ገባች። ማሯን በቆሎ ገዝተን እንምጣ እያልኳት ነው። ጎሽ የኔ ልጅ፣ እስኪ እንደሱ ወጣ አድርጋት። ልጅቷ እኮ በኃይለኛው ተጎዳች። የአባቷ ሐዘን ሳያንሳት ሀዋይም ተጨምራ ቀኑን ሙሉ ከሷ ጋር ውሽቅ ብላ ትውላለች። እንዲህ አንዳንድ እየመጣህ በሰበብ ከቤት አስወጣት እስኪ። ናው እንደዛ አስቤ ነው። አይገርምም ግን በጣም ጠንካራ ናት አይደል? እንዴታ አለት ናት እንጂ ሐዘኗን ዋጣ አድርጋ እኮ ነው በጥርሷ ስትደልልን የቆየች። በዛ ላይ የትምህርቷ ነገር በቃ መቅረቱ ነው። ሀዋይ ሳትስተካከል እንደሆነ ሂጂ ብንላትም ንቅንቅ አልልም አለች። አዎ በዚህ ሁኔታ እንዴት ጥላት ትሄዳለች ብለሽ ነው? ልክ ነህ። ለሁሉም ጊዜ እንስጣት እስኪ። እሷ የልጅ ቅመም ነች፣ ተስፋ አትቆርጥም። በል ታዲያ አንተ ማበርታት። ደግሞ ብዙ አታምሹ፣ የሀገሩ ነገር እንደሆነ አልታመነም ብለው ትተውት ወደ እነ ማሯ ቤት ገቡ። ማሯ ኮታን ደርባ ወጣች። ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።